በፊት ዳዊትም የተቀበሉበት አንዱ መንገድ እንደዚህ እንደሆነ ወደኋላ ወደ ሳሙኤል መጽሐፍ ስትሄዱ ታያላችሁና ሮማውያንም ኢቭን ይሄንን መንገድ ይጠቀሙታል። ብዙ ጊዜ የሮም የወታደር መሪው ጀነራል ድል አድርጎ ሲመጣ ብዙ ጊዜ የሚደረገው ነገር ይሄ ነበር። ዘንባባ ይነጠፍለታል፣ ልብስ ተወልቆ ይነጠፍለታል። በአማረ ፈረስ ላይ በጣም በሰለጠነ በጣም በሚፈጥን ፈረስ ላይ እንዲገባ ይደረጋል፣ ወደ ከተማዋ እንዲገባ ይደረጋል። ይሄ ሰው ከ5000 በላይ ሰዎችን ድል አድርጎ ሲመጣ የሚደረግበት መንገድ ነውና ከጠላት አድነህናል ተብሎ የሚቀበሉበት ያቀባበል መንገድ ነው። ይሄ ብቻ አይደለም፣ የተማረኩትንም ሰዎች አስከትሎ ነው የሚገባው። በሰንሰለት አስሮ አስከትሎ ይገባል። ከዚያ በኋላ ወደ ታላቅ አዳራሽ የሚያከብሩበት በዓል፣ ሰፊ ክፍት አዳራሽ እንደ ስቴዲየም አይነት ነገር እንዲገባ ይደረግና ተቀምጠው እየበሉ እየጠጡ እስረኞች ካሉ ከእስር ቤት እንዲወጡና በአንበሳ እንዲበሉ ይደረጋል። ልክ እንደ ካታኮምቦ አይነት ማለት ነውና ይሄ የሮም ወታደሩ በጣም ድል በተሰማበት መንገድ ሲገባ ለሮማውያን ድልም ብቻ አይደለም የሚያሳየው፣ ለዚያ ለተሸነፈው ወገን ደግሞ ስቃይ ነው የሚያሳየው። እንዳልኳችሁ ታሳሪም ደግሞ ወጥቶ አንበሳ እየተበላ በጣም ኢንጆይ የሚደረግበት ዘና የሚሉበት ፕሮግራም ነው። ጌታዬ ግን ከዚህ በተለየ መንገድ ነው ሲገባ የገባው። አንደኛ በፈጠነ ፈረስ በሚዘል በሚያጓራ ፈረስ አይደለም የገባው። በጣም ትሁት በሆነች ትንሽዬ በሆነች ሰላምን ሪፕሬዘንት በምታደርግ ባህያ ውርንጫ ላይ ተቀምጦ ነው የገባው። ከኋላ የሚከተለውንም ህዝብ ከውስጥ ያለውንም ህዝብ የሚወደውንም የሚጠላውንም ወደሚያድንበት ወደ መስቀል ሞት አይገርምም? ልክ እንደዛ እንደ ሮሙ ወታደር ሲገባ ድል አድርጎ ጨርሶ እንኮኮ ተደርጎ ሽኮኮ ተደርጎ በጣም ተክቦ አይደለም። ይሄ ጌታ ይሄ መሲህ አሁን ሊገደል ነው የሚገባው። በሞቱ ሰውን ሊያድን በሞቱ የጠፉትን ሊሰበስብ በአንበሳ ሊያስበላ ሳይሆን ከዚህ ዓለም ገዢ መንጋጋ ነፃ ሊያወጣ ነው የሚገባው። እንደ አንዳንድ የታሰሩ ሰዎች ከወህኒ ውስጥ ወጥተው ከዛ ካታኮምቡ ላይ በአንበሳ እንደሚበሉት ሳይሆን ከአንበሳ ጥርስ ውስጥ ዙሪያውን ይዞራል የተባለ ያ ልክ እንደሚያገሳ አንበሳ ከተባለው ከዚያ ጥርስ ውስጥ ሊያወጣ ጌታ ይገባ እና ሊያስበላ ሳይሆን ሊበላ ሊገረፉለት ሳይሆን ሊገረፍላቸው የሚገባበት የሚሄድበት መንገድ መስቀሉ ክብር የለበትም። በጣም ለደቀ መዛሙርቱ ይሄ ሞመንት በጣም ያስጠላል። አምሶር ይሄንን ቃል ሚዲያ ላይ ስጠቀም የምትወዱት አይነት መንገድ አይደለም አገባቡ። ያ ነፃ ያወጣል የተባለው መሲህ ያ መንግስትን ይመልሳል የተባለው ያ ከቀናት በፊት 2 ዓሣና 5 እንጀራ ሲባርክ እውር ሲያበራ ሽባ ሲተረትር ለምጻም ሲያነጻ የነበረው ያ ነብይ ያ ተስፋ የሚደረግበት ነብይ የሚገባበት መንገድ እየተዘመረ የድል መዝሙር እየተዘመረ ግን ድል የማይሸት ነገር የደስታ መዝሙር እየተዘመረ ግን ደስታ የማይመስል ነገር ጌታዬ ደግሞ ይፈጥናል ለመሞት ይፈጥናልና ሞመንቱንም እንድታዩት ነው በዛው የምፈልገው። ያሳለፈውን ሞመንትን በዛው እንድናየው ነው የምፈልገውና በዚህ መንገድ ነበረ እያሉ እየጮሁ ገባ። ኢየሱስም ወደ ኢየሩሳሌም ወደ መቅደስ ገባ። ዘወር ብሎም ሁሉን ከተመለከተ በኋላ ይላል። ዘወር ብሎ ተመለከተ፣ ሁሉን ከተመለከተ በኋላ የሚልበት ክፍል አሁን ያነበብኩት ከቁጥር 11 ጀምሮ ዛሬ የምንካፈለውን ቢሾፕ ፖስት ያደረገውን ክፍል ነው። ገብቶ ያየበት መንገድ አድማይሬሽን አይደለም፣ ይሄ ማድነቅ አይደለም፣ ትዝብትን እና ኢየሩሳሌም ወደ መቅደስ ገብቶ ወደ ግራ ወደ ቀኝ ዘወር ብሎ አይቶ ጊዜው መሽቶ ስለነበር ከ12ቱ ጋር ወደ ቢታንያ ወጣ ይላል። ዝም ብሎ እንድናልፈው አልፈልግም። ደግሜ ያነበዋለሁ። ቁጥር 11 ኢየሱስም ወደ ኢየሩሳሌም ወደ መቅደስ ገባ፣ ዘወር ብሎም ሁሉን ከተመለከተ በኋላ ጊዜው መሽቶ ስለነበረ ከ12ቱ ጋር ወደ ቢታንያ ወጣ ይላል። ሁሉን ተመልክቶ እግዚአብሔር ይውላችሁ። እኔ ይሄን ክፍል ሳጠና እንደዚህ አልኩ። በእውነት እግዚአብሔር መቅደሱን እንዲገብቶ አየት የሚልበት ጊዜ አሁን ደርሷል። በእውነት ደርሷል። ባዶ ነገር ያየና አይመስላችሁ። አየት አድርጎ ወጣ ነው የሚለውና ይሄ ክፍል ማለት ነው ሚልኪያስ መጽሐፍ ምዕራፍ 3 ላይ ቁጥር 1 እስከ 3 ላይ ነው የተነገረው። ይሄ ክፍል እንደሚሆን የተነገረው ምናልባት የሚመቸው ሰው ካለ ይሄን ማለፍ ስላልቻልኩኝ በጣም ይቅርታ።
ብናየው በጣም ደስ ይላል። ሚልክያስ መጽሐፍ እነሆ መልእክተኛዬን እልካለሁ፣ መንገድንም በፊቴ ያስተካክላል። እናንተም የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል። ልክ አሁን ያነበብነውን ክፍል አሁን ያየነውን ክፍል ስታዩ ሊትራሊ የሚመራችሁ ወደዚህ ትንቢት ነው። ሚልክያስ 3 እነሆ መልእክተኛዬን እልካለሁ፣ መንገድንም በፊቴ ያስተካክላል። እናንተም የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል፣ የምትወዱትም የቃል ኪዳን መልእክተኛ እነሆ ይመጣል ይላል የሰራዊት ጌታ እግዚአብሔር። ነገር ግን እርሱ እንደ አንጥረኛ እሳትና እንደ አጣቢ ሳሙና ነውና የሚመጣበትን ቀን መታገስ የሚችል ማን ነው? እርሱስ በተገለጠ ጊዜ የሚቆም ማን ነው? ይሄ ትንቢት ነው የተፈጸመው። ይሄ ትንቢት ነው የተፈጸመው። ጌታዬ ገብቶ ዝም ብሎ እንደው ቆይ እስቲ አየት ምናምን አድርጌ ቤተ መቅደሷን ምናምን ያለ እንዳይመስላችሁ እያንዳንዷ ትንቢት ትፈጸማለች። በነገራችን ላይ በህይወታችሁ የተነገረ እያንዳንዱ ትንቢት ልክ ይሄ ትንቢት ማርቆስ ወንጌል ምዕራፍ 11 ቁጥር 11 ላይ ተፈጸመ። ሊያነጥር ነው የመጣው። ልክ እንደ አንጥረኛ ሊለይ ይመጣል። በእውነት ነው የምላችሁ። አይደለም ቤተክርስቲያን፣ እዚቹ ፕላትፎርም ላይ ጌታዬ ይመጣል። ሕያው እግዚአብሔር ምስክሬ ነው። እዚቹ ፕላትፎርም ላይ እግዚአብሔር በመንፈሱ እንደዚህ ወደ ግራ ወደ ቀኝ ሊቃኝ ይመጣል። ማን ነው ያን የሚቆመው አለ ሚልክያስ ሲናገር። ማን ነው ቆሞ የሚገኘው? እና ጌታዬ ገብቶ ቤተ መቅደሱን አየት አድርጎት ወጣ፣ አይቶት ወጣ ይላል። ከዚያ በኋላ ቁጥር 11 ላይ በማግስቱ ከቢታንያ ሲወጡ ተራበ ይላል። ተራበ። ቅጠልም ያላት በለስ ከሩቅ አይቶ ምናልባት አንዳች ይገኝባት እንደሆነ ብሎ መጣ። ነገር ግን የበለስ ወራት አልነበረምና መጥቶ ከቅጠል በቀር ምንም አላገኘባትም። መልሶም ከአሁን ጀምሮ ለዘላለም ማንም ከአንቺ ፍሬ አይብላ አለ። ደቀ መዛሙርቱም ሰሙ ይላል። ይሄ እነሱን የሚያስተምርበት መንገድ ነው። ብዙ ሰዎች ባይረግምስ ጌታ እንዴት ቅጠል ይራገማል ብለው ይህን ክፍል ያነሱታል። ግን ጌታ ለማስተማር ደቀ መዛሙርቶቹ በሚሰሙበት መንገድ ለማስተማር የተጠቀመበት መንገድ ነው። ይሄ የበለስ መድረቅ ክፍል እላይ ካየናቸው ነገሮች ጋር ይሄዳሉ። እላይ ካየናቸው ከየትኛው ልክ ወደ ኢየሩሳሌም ገብቶ ወደ መቅደስ ገብቶ አይቶ የወጣበትን ክፍል የሚወክል ነውና ክፍሉ ሲናገር የበለስ ወራት አልነበረም ይላል። አልነበረም ግን ያቺን በለስ ስታዩት፣ ያቺን ቅጠል ስታዩት ፍሬ እንዳለው ሆና ነበር ለጌታ የታየችው። ፍሬ እንዳለውና ጌታ ኢየሱስ ክርስቶስ በአገልግሎት ዘመኑ ለመጀመሪያ ጊዜ የፍርድ ቃል ኦር የቁጣ ቃል ኦር የርግማን ቃል ያወጣበት ስፍራ ይሄ ስፍራ ነውና ምን ያክል ቁጣ በሱ ውስጥ እንደነበረ ማየት ትችላላችሁ። ምን ያክል ቁጣ! ለምን በለሷ እንድታፈራ የሷ ኃላፊነት ነው እንዴ? አይደለም። ላያፈራስ አይችልም እንዴ? ይችላል። ላያፈራ ይችላል። ምንም ላይኖርበት ይችላል። ሲጀመር ጊዜውም ሲዝኑም አይደለም የማፍራት። እንዲያፈራም አይጠበቅበትም ነበር። አይጠበቅበትም። ሌሎች በጣም ብዙ ዛፎች አሉ በዙሪያው ላይ ኢየሱስ ክርስቶስ ሲያልፍ በነበረበት በዚያ ሰዓት። ነገር ግን አንድ የተለየች በለስ ያለባት ዛፍ ግን ለርግማኑ ነች። እና ለምን ጌታ ይችን ዛፍ ሊረግማት ፈለገ? ዛፉ ቅጠል ብቻ ሆኖ መቀጠል ይችል ነበረ። ቅጠል ብቻ ነው ተብሎ ታልፎ ኢንቨስት ይደረግበት ነበረ። ነገር ግን ከርቀት ስታዩት ፍሬ አለኝ ነው የሚለው። ፍሬ አለኝ ተንዠርግግ ያለው ብሎ ያስመስል ነበርና በሌላ አነጋገር ራሱ ቅጠሉ ፍሬ አለብኝ ኑና ብሉኝ፣ በጣም ሙሉ ነኝ፣ በቃ ጥቅ ያልኩ ነኝ ያለ ነው። ግን ጠጋ ስትሉት ባዶ ነው። የዚያ በለስ ፍሬ ሲመረመር ባዶ ነው። ምንም የለው፣ ምንም ፍሬ አልነበረው፣ ባዶ